ልማር ካልሽ በጣም ብዙ የሚያስተምሩ ሰዎች አሉ። በጣም ብዙ ህይወታችን ላይ ኢምፓክት ያላቸው ሰዎች አሉ። አትችልም ተብለው የትም አትደርስም ተብለው አታስፈልግም ተብለው ተጥለው ግን ወደ ራሳቸው ሲመለከቱ ከማንም መጠበቅ ሲያቆሙ የኔን ህይወት የሚቀይረው ቤተሰብ አይደለም፣ የኔን ህይወት የሚቀይረው ፍቅረኛ አይደለም፣ የኔን ህይወት የሚቀይረው መንግስት አይደለም፣ ሁኔታዎች አይደሉም፣ ከፈጣሪ ቀጥሎ ራሴ ነኝ ሲሉ ህይወታቸውን የቀየሩ በጣም ብዙ አይነት ሰዎች አሉ። እስከዛሬ ከማውቃቸው ሰዎች እኔ ህይወት ላይ በጣም ኢምፓክት ያላት በጣም ማደንቃት ሄለን ኬለርን ነው። ይህን ሲመለከቱ ተመልካቾች ስለ ሄለን ኬለር ማወቅ ሊጓጉ ይችላሉ። ሄለን ማየትም መስማትም አትችልም። አንዳንዴ እኮ አንቺ አትሊስት ማየት ካልቻልሽ በመስማት በጆሮሽ ትጽናኛለሽ። ሜቢ መስማት ካልቻልሽ በምታየው ነገር ትጽናኛለሽ። እሷ ግን ማየት መስማትም አትችልም ነበር። እንግዲህ ከ100 ዓመት በፊት የተነሳች ሴት ነች። ምንድነው ያደረገችው ግን? ራሷ መናገር አስተምራ መጻፍ አስተምራ ዓለም በጣም የሚያከብራት የአሜሪካ ፕሬዚዳንት ዋይት ሃውስ ድረስ ገብቶ ጠርቷት እስከ ማድነቅ ድረስ የደረሰች የሶሻል የማህበራዊ ጉዳዮች አክቲቪስትና ትልቅ ደራሲ ነች ሄለን ኬለር ማለት። እና አሁን እሷ ማየትም ሆነ መስማት የጆሮዋና የአይኗ በር ሲዘጋ የአንደበቷን በር ተጠቅማ ዓለምን ቀየረች፣ ኢምፓክት ፈጠረች። ይህን የሚመለከት ሰው ባላት ነገር የአይኗ የጆሮዋ በር ሲዘጋ የአንደበቷን ተጠቀመችው። አንተ የትኛው በር ተዘግቶብህ ነው? ይህን የሚመለከት ሰው ምን ጎሎ ነው ከሷ አንጻር? አንዳንድ ጊዜ እኮ የዛሬ ሳምንት እንደምትሞት ቢነገርህ ወይ ቢነገርሽ የምትፈራቸው ነገሮች በሙሉ ታሪክ እኮ ይሆናሉ። ምንም መፍራት እኮ ታቆሚያለሽ። እንዴ ያንን ስራማ ጀምራለሁ ትያለሽ። እንደውም አንድ ደራሲ ምን ይላል? በዚህ 6 ወር ውስጥ ሳታውቀው መብረቅ ቢመታ ምንድን ነው የምትሰራው? አሁን እሱን ጻፈውና ጀምረው ይላል። ለካንዳንድ ጊዜ ቆራጥ እንድትሆኚ ከባድ ጉዳዮች መምጣት የለባቸውም። ብዙ ሰው ግን የሚቀየረው ከባድ ነገሮች ሲመጣ ላይክ ለምሳሌ እናቱ በጣም የሚወዳት እናቱ ከታመመች በቃ የሚያተኩሩ በሙሉ ገንዘብ ማጠራቀም፣ እንዴት አድርጌ ላሳክማት ምናምን ነው የሚለው። ንቅት ይላል። ትዳር ሊይዝ ከሆነ ወይ ጉዴ ምን ልሆን ነው ለሰርጌ እንዴት ነው የማደርገው፣ ልጅ ሊወልድ ከሆነ ይላል። ካልወለደ የሆነ ችግር ወደ ህይወቱ ካልመጣ ወይ የሆነ የሚፈትነው ነገር ካልመጣ በስተቀር ሰዎች አይነቁም። እና ይህን ለሚመለከት ሰው ማስተላለፍ የምንፈልገው በዚህ አጭር ጊዜ ከዚህ ዓለም የምታልፍ ቢሆን በዚህ 6 ወር ውስጥ አያድርገውና የሆነ ከባድ ነገር የሚገጥም ቢሆን አሁን ምንድን ነው የምትሰራው? መፍራት እኮ ታሪክ ይሆናል አጭር እድሜ ካለን ብለሽ ካሰብሽ አይደል? እና በጣም ነው ማደንቃት እኔ ሄለን ኬለርን። ለብዙዎች ምሳሌ ትሆናለች። ምክንያቱም አቅሙ ኖሮ አንዳንድ ጊዜ እኮ ሰነፍ ስለሆንን አይደለም መስራት ስለማንፈልግ ነው። ሰነፍ መሆን ማለት በተፈጥሮ ምን ተሰጠኝ ምንም እኮ የለኝም፣ ትምህርት አይገባኝ፣ ስራ አይሆንልኝ የምትይ ከሆነ ገብቶሻል። ሰነፍ ነኝ ብለሽ ራስሽን አሳምነሻል። ግን እኮ ሆነሽ አይደለም። ባይዘው ትልቁ የሰው ልጅ ህይወት ከሚቀይረው ነገር አንዱ አመለካከት ነው። እንደውም ኦፕራ ዊንፍሬ ሁልጊዜ ደጋግማ ከምጠቅሳቸው ሀሳቦች መካከል አንዱ የክፍለ ዘመናችን ትልቁ ግኝት ሰዎች አመለካከታቸውን በመቀየራቸው ብቻ ህይወታቸውን መቀየር መቻላቸው ነው ትላለች። እንደዛ ስትል የራሷን ህይወትም ሪፈረንስ አድርጋ ነው። ምን ማለት ነው? እሷ አልችልም ለማለት ቤቷ ቁጭ ለማለት አላማ ቢስ ሆኖ ለመኖር ብዙ ምክንያት ነበራት። ምክንያቱም በ13 ዓመቷ በአጎቷ ተደፍራለች። በአጎቷ ልጅ በድጋሚ ተደፍራለች። እንደውም ከደፈራት በኋላ ትረሷለች ብሎ ቸኮሌት ሁሉ ሰጥቷት ሊሸውዳት ሞክሮ ነበር። ልጅነቷን ተጠቅመውባት ነበር። እሷ እንደውም ምክንያት ነበራት። እኔ ብዙ ነገር ደርሶብኛል በልጅነቴ ለምን እኖራለሁ ብላ መሞት ወይ አላማ ቢስ ሆና መቅረት ትችል ነበር። ግን ህልሟን መኖር ጀመረች አይደል? ዓለም የሚያከብራት ትልቅ ጋዜጠኛ ሆነች። እኔ እንደውም በጣም የሚገርመኝ ሰው ጋዜጠኛ ሆኖ ቢሊየነር መሆን እንደሚችል ከኦፕራ ውጭ ሌላ ማን አለ ምልክት የሚሆነ? አሁን ሰዎች ጋዜጠኛ ሆኜ እንዴት ነው ትልቅ ስኬታማ መሆኑ ካሉ ኦፕራ ምሳሌ ነች። እችላለሁ የሚለው አመለካከት ራሱ ከሌሎች ሰዎች መቆረጭ ትችላለች። አንቺ የምትፈልጊውን በእርግጠኝነት የሆነ ሰው ከዚህ በፊት አሳክቷል። መቼም እኔ ላስበው ልሰራው የምፈልገውን ቢዝነስ የሆነ ሰው እየሰራው ነው። እኔ በጣም ልነዳው የምፈልገውን ቅንጡ መኪና በዚህ ሰዓት የሆነ ሰው እየነዳው ነው።
ስኬትን ራሱ ዲፋይን ማድረግ ይጠይቃል። ለምሳሌ ስኬት በምንድን ነው የሚገለጸው? በምንድን ነው የሚለካው? ብዙ አይነት የስኬት አይነት ትክክል። እንደውም ስኬትን አብዛኞቹ ሰዎች የሚስማሙበት ደስተኛ ከመሆን አንጻር በስራሽ ደስተኛ ነሽ? በምትኖሪ ኑሮ ደስተኛ ነሽ? ከሰዎች ጋር ባለሽ ግንኙነት ደስተኛ ነሽ? በመንፈሳዊ ህይወትሽ ደስተኛ ነሽ? በአካላዊ ፊዚካል ባለሽ ነገር ደስተኛ ነሽ? በእነዚህ 5 ነገሮች ነው ሆሊስቲክ አፕሮች ይባላል። በሁሉም በኩል ደስተኛ ከሆንሽ ስኬታማ ነሽ። አየሽ፣ ስኬት ፊሊንግ ነው እንጂ የሆነ ሰዓት ሄደሽ የምትጨብጪው አሳደሽ አሩጠሽ የምትይዙ ነገር አይደለም። ኦር የምትወርሺው ርስት አይደለም። ዲስ ፕሮሰስ ነው፣ ሂደቱ ነው። ለምሳሌ አንዳንድ ሰው እኔ እኮ ይሄን ነገር ካሳካው ስኬታማ ሆናለሁ ሊል ይችላል። ጥሩ፣ ያንን ነገር ሲያሳካ የስኬት ፊሊንግ ነው የሚሰማው እንጂ ስኬት የሆነ ነገር ሮጠሽ የምትይዙ ነገር ከሆነ ድጋሚ ሌላ ስኬት ልታመጪ። በዙሪያችን በስራ ባልደረባም፣ በጎረቤት፣ በቤተሰብ፣ በአጠቃላይ በማህበራዊ ኑሮ የምናየው ነገር አለ። ህልምህን የሚደግፍልህ የሚያጣጥለው የሚታየውም ማይታየውም በዙሪያ ይኖራል እና አንዳንድ ሰዎች ከበላው ከጠጣው ከለበስኩ ተኝቼ ከተነሳው በቃ ሌላ ምን ፈልጋለሁ የሚሉ ሰዎች አሉ። ለሶስቱ ነገሮች ካሉኝ አትሊስት መሰረታዊ ነገር አሟልቻለሁ ተብለን ነው እንማረው። የመጀመሪያው በጣም ወሳኙ ከሶስቱ ደግሞ ምንድነው? ምግብ ነው። ሰዎች መጀመሪያ ላይ የሚፈልጉትን ስለመብላት ነው የሚያስቡት። የሆነ ገንዘብ ማግኘት ሲጀምሩ እሱን ካሳኩ መልበስ ያስባሉ፣ መዘነጥ፣ መታየት ምናምን ይጀምራሉ። ከዛ መጠለያ ነው አይደል? ቤት ይገዛሉ፣ ፕሬስቲጅ በቃ ይሄ ክብር ያገኛሉ። ከዛስ ምናልባት መኪና ይገዛሉ፣ ትዳር ይኖራቸው፣ ከዛ ያቆማሉ። ልክ ነሽ። የተማሩት እሱን ነበር። ሌጋሲ ይሄ የእነሱን ማንነት ማስቀጠል፣ ስኬታቸውን በቃ በደንብ ማስፋት ማሳደግ ላይ ፈልጉ ይችላሉ። አትፈርጂ። የትምህርት ሲስተሙ ሊሆን ይችላል፣ ያደግንበት ማህበረሰብም ነው። እንዴ አንቺ ካገባሽ ቤት ካለሽ ምን ትፈልጊያለሽ ምናምን እንባላለን። እንዴ በቃ ዶክተር መሆን እኮ የሚጠቅም ጥሩ ገቢ ይኖራል፣ ጥሩ መኪና ትነዳለህ፣ ጥሩ ልብስ ትለብሳለህ፣ ጥሩ ቤት ውስጥ ትኖራለህ ስለምንባል ከዛ በላይ ስኬት ያለ አይመስልም። አይሽ ከኛ በላይ እኮ ለብዙ ሰዎች መድረስ እንችላለን በጣም ከጠነከረን። እና ግን ልክ ነሽ፣ አመለካከት ነው እንደዛ አስፍተን እንዳናይ የሚያደርገንና ማስፋት እንችላለን። ምን ድረስ መሄድ እችላለሁ። ለዛ ነው በጣም የምትፈልጊውን ነገር ወይ አላማሽን ትልቅ አድርጊው የሚባለው ለዛ ነው። ለምን ትንሽ ከሆነ ትደርሽበትና ለዚች ነው ትያለሽ። አንዳንድ አይተሽ ከሆነ በጣም አጥብቀሽ የፈለግሽውን ነገር አግኝተሽው ያንስብሻል። that's why ትልቅ ማሰብ የሚጠቅምሽ ለዛ ነው። ሰዎች ሁልጊዜም እንደዚህ ናቸው። ያንቺን ነገ ማየት አይችሉም። የሚችሉት አሁን ደግሞ አትፈርጂም፣ ምክንያቱም አሁንን ነው የሚያዩት ሁኔታዎችን። አንቺም ግን ችግሩ አንቺም አሁንን አይተሽ በቃ እኔ እኮ እንዲሆኝ ለመኖር ነው የተፈጠርኩት ካልሽ ነው ነገን ማየት አለብሽ። ላይክ ማመን ማለት ባይዘው ያላየሽውን ነው ማመን ያለብሽ። ማየት ማመን ነው ይባላል። ማየት ማመን አይደለም ባይዘው፣ ማየት ማረጋገጥ ነው። ምክንያቱም ኦልሬዲ ኤግዚስት ያደረገ ያለ ነገር ነው የምታየው። ማመን ያለብሽ ያላየሽው ገና ነገ ሆናል የምትይው። ካለበለዚያ ሰዎች የሚገምቱሽ አሁን ያለሽበትን አይተው መፍረዳትሽም ደግሞ በእነሱ ባይዘው። በጣም ትልቁ ክፍተታችን ታውቂያለሽ ኳሊቲ ኤጁኬሽን ነው ማለት። ጥራት ያለው ትምህርት አይደርሰንም። ብዙ ሰው ይማራል፣ ግን የሆነ ቦታ ተቀጥሮ ለመስራት ግን ምንም አይመጥንም። ታዩ ዩኒቨርሲቲ ከተማረው ሲቪል ኢንጂነር ይበልጥ ሲቪል ኢንጂነሪንጉን መሬቱ ላይ የሚሰራው መሐንዲሱ ይበልጣል። በጣም የተሻለ እኔ ኤክስፒሪየንስ አድርጌ ስለማውቀው ነው ይሄን ማውራት። ደግሞ አብዛኛው ፊልድ ላይ ነው ማለት ቱሪስቶች፣ ኢንቨስተሮች ይመጣሉ እኛ ሀገር የሆነ ስራ ለመጀመር ሲያስቡ፣ ሰዎች ለመቅጠር ሲሞክሩ አብዛኞቹ ፊት አያደርጉም፣ አይችሉም። ዲግሪ ሰርተዋል ኦር ዲፕሎም ሰርተዋል ኦር ማስተርስ አላቸው፣ ግን እዛ ቦታ ላይ አይመጡም። የተማረ የሰው ኃይል የሌላት ሀገር ደግሞ ወዴት ነው የምትጓዘው? አይተሽ ከሆነ ኢትዮጵያ ላይ ትልቅ ፖዚሽን ይዘው ያሉ ሰዎች በቢዝነሱ በግላቸው ፐርሰናል ፓወር ያላቸው ሰዎች፣ በጣም ስኬታማ የምንላቸው ሰዎች ብዙ ጊዜ ከፍታ ላይ ያሉት ኳሊቲ ኤጁኬሽን ያገኙ ናቸው። ወይ ውጭ ሀገር ሄደው ተምረዋል፣ ወይ ሀገራቸውም ቢሆን በጣም አቀርቅረው አንብበው ለፍተው ምናምን የሆነ ቦታ ደርሰዋል። በጥረታቸው የሆነ ቦታ አቺቭ አድርገዋል። ያንን አብዛኛው ሰው የማግኘት እድል የለውም። ዳስ ዋይ በቃ ድክም ያልነው ላይክ እንዴት ደባም ላይ ቢሆን ችግር አለ። ለምሳሌ አርቲስት መሆን ቲያትሪካል አርት መማር ፈልጎ ሄዶ አካውንቲንግ የሚመደብ ከሆነ እሱም ላይ ችግር አለ። እንግዲህ መሰራት ያለበት ነገር ይመስለኛል። እዛ ህልሙን ያወቀ ሰው አነቃቂ አያስፈልገው። ላይክ ችግሩን በደንብ የተረዳ ያለበትን ሁኔታ በቃ ላይክ ቤተሰቡም ያነቃቀዋል።
እኔ እናቴ ጋር የሆነ ነገር ሳላደርግላት ለቤተሰቦቼ ሳልደርስ ካለ ይህ ሰው አነቃቂ አያስፈልገው። ምን ማድረግ እንዳለበት ወዴት መሮጥ እንዳለበት ያውቃል። ትንሽ ግን መንገድ የሚጠቁሙ ሰው ሊያስፈልግ ይችላል። አየሽ ሰዎች 3 አይነት ነው ክፍተታችን። ወይ የማይንድ ሴት ነው የአይምሮ ዝግጅት ነው። አንዳንድ ሰው አይምሮ አልተዘጋጀም። ምን ማለት ነው? ኮንፊደንስ ያጣዋል። በራስ መተማመን ይሞክራል። አቅም ቢኖረው እንኳን አይሞክርም። አንዳንድ ሰው ይፈራል። ምን ማድረግ እንዳለበት በቃ እንዲህ በሆን ሲልና ስርስር ብሎ ቁጭ ይላል። አንድ ቦታ ተቀጥሮ ይቀራል። ወይ በቃ ያመነበትን አያደርግም። ለምን? የአይምሮ ዝግጅት ይጎላል። በነገራችን ላይ በኮንፊደንሳቸው ብቻ በአይምሮ ዝግጅታቸው ብቻ ስኬታማ የሆኑ ሰዎች ብዙ ናቸው። እንደ ደፋርና ጭስ መውጫ ያጣም እኮ ነው አንዱ ይባላል። ደፋሮች በቃ የሆነች ነገር ይሞካከሩና ከስራው ምን ብለው ይሳካላቸዋል። ከዛስ ታይና አንቺ እሱማ የሆነ ነገር አለው ትልሽ አይደለም፣ ድፍረት ነው ያለው። አይምሮ ላይ ጥሩ ዝግጅት አለ፣ ኮንፊደንስ አለ። የአይምሮ ዝግጅት በጣም ወሳኝ ነው። የመጀመሪያ እሱ ሲኖርሽ በጣም ጥሩ። ሁለተኛው ደግሞ አላማ ወይ ሞቲቬሽን፣ ማይንድሴት ሞቲቬሽን ማለት አላማ፣ የሆነ የሚያሮጥሽ አላማ ሲኖርሽ፣ ምክንያት ሲኖርሽ ትለወጫለሽ። ለማንም ብለሽ አይደለም፣ ለራስሽ ብለሽ። ሶስተኛው ግን ይኸውልሽ አላማ ቢኖርሽ፣ አይምሮሽ ቢዘጋጅ ሜተድ ያስፈልግሻል፣ መንገዱ። የሰው ልጅ ህይወቱ መቀየር የሚጀምረው አይምሮ ከተዘጋጀ ነው። አይምሮሽ ሁሉ ነገርሽን ያዘዋል። ህይወትሽን የሚቆጣጠር አይምሮሽ ነው። አይምሮሽ ማዘዝ አለበት። እጅሽ አንስቶ ጠቅልሎ እንዲጎርስ አይምሮሽ ማዘዝ አለበት። እያንዳንዱ ነገርሽን የሚቆጣጠረው ምንሽ ነው? አይምሮሽ ነው። ቁልፉ እሱ ነው። ህይወታችን አይምሮአችን ቢዘጋጅ እንኳን የሚያባንነን ነዳጅ የሚሆነን ጉልበት የሚሰጠን አላማ ከሌለን እናቆማለን። ከባዱ ነገር እሱ ነው። አላማ ሲኖርሽ የሚያነቃሽ ነገር አያስፈልግሽ። አብዛኛው ሰው ህይወቱን ለመቀየር 70 ዓመት የሚፈጅበታል፣ 40 ዓመት የሚፈጅበታል። ግን አንድ ተመረቀ በ2 ዓመት በ3 ዓመት ስኬታማ ይሆናል። ለምንድን ነው? መንገዱን በአጭር ጊዜ አውቆታል። ሜተድ። አየሽ አላማ ቢኖርሽ አይምሮሽ ቢዘጋጅ እንዴት አድርገሽ ስኬታማ እንደምትሆኝ ካላወቅሽ በጣም ከባድ ነው። አይሽ ደዋትና ደዋይ ምንድነው የምትፈልጊው? ለምንድነው የምትፈልጊው? ካወቅሽ በኋላ እንዴት ላድርገው አይደል? አሁን ለምሳሌ ምንም ነገር እኮ ስትጀምር ምንድነው ቢዝነስ የምሰራው ትያለሽ። ይሄን ቢዝነስ ለምንድነው የምሰራው ትያለሽ። ከዛ ይሄ ቢዝነስ ላይ እንዴት ነው የሚሳካልኝ ነው ጥያቄው አይደል? ስለዚህ ሞቲቬሽን የሚጠቅምሽ ያ ሰው እንዴቱን ከነገረሽ በቃ በጣም በአጭር ጊዜ አንቺ 5 ዓመት የምትለፊውን በ1 ዓመት የምታሳኪ ከሆነ ሾርት ከት የሚያሳይሽ ከሆነ በህይወት ሾርት ከት ያው ዲስፕሊን፣ ጠንክሮ መስራት፣ በጣም ፎከስ ማድረግ ምናምን ሊሆን ይችላል። ሾርት ከት ስልሽ የአቋራጭ ምናምን ማለት አይደለም። ግን አትሊስት እንዳትባክኝ፣ እንዳትለፊ። የሆነ ሰው እኮ ሄዶታል መንገዱ የሆነ እንቅፋቶቹን ወይ ሂደን የምንጎሳቆልባቸውን ነገሮች በማንቃት ይቀንስልናል። ጊዜያችንን፣ ገንዘባችንን፣ ጉልበታችንን ይቆጥብልናል እንደማለት ነው።